የአመራር ለውጥ ለማድረግ የተዘጋጀው የኢትዮጵያ አየር መንገድ በአዲስ ዓመት አዲስ ነገር ጠብቁ ብሏል። አብይ ግዙፉን ሹመት ለመስጠት የቀራቸው ጥቂት ጊዜ ብቻ ነው ተብሏል። አይኤምኤፍ ለኢትዮጵያ መንግስት ተጨማሪ ብድር ለቋል፣ ግን ደግሞ ጥብቅ ማስጠንቀቂያም ሰጥቷል። እንመለከተዋለን። በአማራ ክልል የተከሰተው አደጋ ብዙዎችን አነጋግሯል። ይህንንም እንቃኛለን። እንደዚሁም የዱባይ ኩባንያዎች ወደ ኢትዮጵያ የፋይናንስ ዘርፍ ለመግባት ዝግጅት እያደረጉ መሆኑ ታውቋል። የትኞቹ ኩባንያዎች የሚለውን እንመለከታለን። ወደ ሩቅ ምስራቅ ተንቀሳቀሱ ስለተባሉት የኢትዮጵያ መርከቦች ጉዳይም ተጨማሪ መረጃ አካተናል። ጤና ይስጥልን። የመረጃ ጥንቅራችን እነዚህን ጉዳዮች በዝርዝር ይመለከታል። እየሰማችሁን አብራችሁን ቆዩ። አምስተኛውን ዙር የተራዘመ የብድር አቅርቦት ያጸደቀው አይኤምኤፍ 464 ሚሊዮን ዶላር ለኢትዮጵያ መልቀቁ ይፋ ሆኗል። የዓለም አቀፉ የገንዘብ ድርጅት አይኤምኤፍ የሥራ አስፈጻሚ ቦርድ ለኢትዮጵያ መንግስት 464 ሚሊዮን ዶላር ብድር ወዲያውኑ እንዲለቀቅ የሚያስችል ውሳኔ አሳልፏል። የድርጅቱ ሥራ አስፈጻሚ ቦርድ ውሳኔውን ያሳለፈው የኢትዮጵያን የተራዘመ ብድር አቅርቦት ኢሲኤፍ አምስተኛ ዙር ግምገማን ከተመለከተ በኋላ ነው። የአይኤምኤፍ የሥራ አስፈጻሚ ቦርድ ለ4 ዓመታት የሚቆየውን የኢትዮጵያን የተራዘመ የብድር አቅርቦት ያጸደቀው በሐምሌ 2016 ዓመተ ምህረት ነው። ድርጅቱ ባለሙያዎችን ወደ ኢትዮጵያ በመላክ የሚያደርጋቸውን ግምገማዎች መሰረት በማድረግ ከዚህ ቀደም ለ4 ጊዜያት ያህል የተለያየ መጠን ያላቸውን ብድሮች ለኢትዮጵያ መንግስት ሲለቅ ቆይቷል። የድርጅቱ የባለሙያዎች ቡድን አምስተኛ ዙር ግምገማ ለማድረግ ወደ ኢትዮጵያ መጥቶ የነበረው ባለፈው ሚያዝያ ወር መጨረሻ ላይ ነበር። ከቡድኑ ጉብኝት በኋላ ዓለም አቀፉ የገንዘብ ድርጅትና የኢትዮጵያ መንግስት ባለስልጣናት በባለሙያዎች ደረጃ ስምምነት ላይ መድረሳቸው ባለፈው ግንቦት ወር መጨረሻ ላይ ይፋ ተደርጓል። አይኤምኤፍ በዚህ ወቅት ባወጣው መግለጫ ስምምነቱ ለኢትዮጵያ 468 ሚሊዮን ዶላር ብድር መልቀቅ የሚያስችል እንደሆነ ገልጾ ነበረ። ድርጅቱ ትላንት ሌሊት ባወጣው መግለጫ ይፋ ያደረገው የብድር መጠን ግን ባለፈው ግንቦት ወር ከተገለጸው በ4 ሚሊዮን ዶላር ያነሰ ነው። ኢትዮጵያ ያለባትን የክፍያ ሚዛን ጉድለትና የበጀት ፋይናንስ ፍላጎቶቿን እንድታሟላ ያግዛታል የተባለለት ይህ ብድር አይኤምኤፍ በ48 ወራት ጊዜ ውስጥ ለኢትዮጵያ መንግስት ለማበደር የተስማማው 3.4 ቢሊዮን ዶላር አካል ነው። የአሁኑ ብድር ሲለቀቅ ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት የተበደረችውን አጠቃላይ የገንዘብ መጠን ከ2.6 ቢሊዮን ዶላር በላይ ያደርሰዋል። ከዚሁ ጎን ለጎን ደግሞ አይኤምኤፍ ብሔራዊ ባንክ የገንዘብ ፖሊሲውን ይበልጥ ጠበቅ ለማድረግ እንዲዘጋጅ ማሳሰቢያ ሰጥቷል። የአመራር ለውጥ ለማድረግ የተዘጋጀው የኢትዮጵያ አየር መንገድ በአዲስ ዓመት አዲስ ነገር ጠብቁ ብሏል። የኢትዮጵያ አየር መንገድ በጀመረው አዲስ የበጀት ዓመት ተጨማሪ 5 አዳዲስ ዓለም አቀፍ መዳረሻዎችን ይጀምራሉ ብሏል። የአየር መንገዱ ግሩፕ ዋና ሥራ አስፈጻሚ መስፍን ጣሰው ወደ ፈረንሳይ ሊዮን ከተማ አዲስ የበረራ አገልግሎት መጀመሩን በይፋ አስታውቋል። ይህ አዲስ መስመር አየር መንገዱ አፍሪካን ከዓለም አገራት ጋር ለማገናኘት ለሚያደርገው ጥረት ትልቅ ምዕራፍ መሆኑን ጠቅሰዋል። ሊዮን ከተማ አየር መንገዱ የመንገደኞች በረራ የሚያደርግባት በአውሮፓ 23ኛዋ መዳረሻ ሆናለች። ዋና ሥራ አስፈጻሚው ከተማዋ የፈረንሳይ የኢኮኖሚ፣ የባህል፣ የፈጠራ ማዕከል መሆኗን ጠቅሰው በረራው የሁለቱን ሀገራት ግንኙነት የበለጠ እንደሚያጠናክረው ገልጸዋል። አየር መንገዱ ላለፉት 10 ዓመታት ወደ ፓሪስና ማርሴይ ከተሞች ሲያደርግ የነበረውን በረራ በማስታወስ የሊዮን መጨመር ለተጓዦች ተጨማሪ አማራጭ እንደሚፈጥርን ጠቁሟል። አየር መንገዱ በጀመረው አዲስ የበጀት ዓመት ውስጥ ተጨማሪ 5 አዳዲስ ዓለም አቀፍ መዳረሻዎችን ለመጨመር ማቀዱን ነው አቶ መስፍን ይፋ ያደረጉት። አቶ መስፍን ጣሰው አየር መንገዱ በአሁኑ ወቅት በፈረንሳዩ ኤርባስ ኩባንያ የተሰሩ 26 የኤ350 አውሮፕላኖችን እያበረረ እንደሚገኝና ተጨማሪ 17 አውሮፕላኖች በትዕዛዝ ላይ መሆናቸውን ገልጸዋል። እንዲሁም የቦይንግ 737 አውሮፕላኖች ሞተሮች በፈረንሳዩ ሳፍራን ኩባንያ የሚሰሩ መሆናቸውንና ሌሎች አውሮፕላን የውስጥ አካላትም ከፈረንሳይ ኩባንያዎች እንደሚገኙ ጠቅሰዋል። አየር መንገዱ በቅርብ ጊዜያት ውስጥ ዋና ሥራ አስፈጻሚውን መስፍን ጣሰው ከስራ እንደሚያሰናብትና የኮርፖሬት ኮሜርሻል ሥራ አስፈጻሚው ለማያደቻም በምትኩ ሊሾሙ እንደሚችሉ አፍሪካ ሪፖርት ዘግቦ ነበረ። በዘገባው መሰረት ጠቅላይ ሚኒስትር አብይ አህመድና ከፍተኛ ሹማምንቱ ይህንን ውሳኔ ለማሳለፍ ጥብቅ ምክክር እያደረጉ ነው። እንደዚሁም አቶ መስፍን በዚህ ሰዓት ከዕለት ተዕለት የሥራ እንቅስቃሴ ወይንም የውሳኔ ሚናቸው ከተገደቡ ሰነባብተዋል።
የዕለቱ የመረጃ ጥንቅራችን እንደቀጠለ ነው። የዱባይ ኩባንያዎች ወደ ኢትዮጵያ የፋይናንስ ዘርፍ ለመግባት ዝግጅት እያደረጉ መሆኑ ታውቋል። በአቡዳቢ የሚገኘው የኢትዮጵያ ኤምባሲ እንደገለጸው የዱባይ ንግድ ምክር ቤት አባል የሆኑ ኩባንያዎች ሀገሪቱ የፋይናንስ ዘርፉን ለውጭ ባለሀብቶች ክፍት ለማድረግ የወሰነችውን ውሳኔ ተከትሎ ወደ ኢትዮጵያ የፋይናንስ ዘርፍና የባንክ ዘርፍ ለመግባት ዝግጅት ጀምረዋል። በተባበሩት አረብ ኤምሬቶች የኢትዮጵያ አምባሳደር ጀማል በከር ከዱባይ የንግድ ምክር ቤት ፕሬዝዳንትና ዋና ስራ አስፈጻሚ መሐመድ አሊ ራሺድ ሉታህ ጋራም ዛሬ ተወያይተዋል። ኤምባሲው እንደገለጸው ውይይቱ ከዱባይ የሚመጣውን ኢንቨስትመንት ለማመቻቸት ቀደም ሲል ከተደረጉ ስብሰባዎች ቀጣይነት ያለው ነው። በቅርቡ በአዲስ አበባ የተካሄደውን የዱባይ ኢትዮጵያ ቢዝነስ ኮኔክት መድረክን ውጤት የተመለከተ ነው። ሉታህ በ36 አባላት የተዋቀረ የንግድ ልዑካን ቡድንን በመምራት በቅርቡ በአዲስ አበባ ስላደረጉት ጉብኝት አንስተዋል። ልዑካን ቡድኑም በኢትዮጵያ እየተካሄደ ያለውን የማክሮ ኢኮኖሚ ማሻሻያን በተግባር መመልከቱን ኤምባሲው ጠቅሷል። እሳቸውም ማሻሻያዎቹ ምቹ ኢንቨስትመንት ከባቢ አየር መፍጠራቸውንና ይህም በዱባይ በሚገኙ ባለሀብቶች ዘንድ ከፍተኛ መነቃቃት መፍጠሩን ገልጸዋል። ይህንንም ተከትሎ በምክር ቤቱ ስር ያሉ ትልልቅ ኩባንያዎች በኢትዮጵያ በተለያዩ ዘርፎች ላይ ለመሰማራት ፍላጎት ማሳየታቸውንና በቅርቡ ለውጭ ባለሀብቶች ክፍት ወደ ተደረገው የኢትዮጵያ የፋይናንስና የባንክ ዘርፍ በይፋ ለመግባት ከፍተኛ ዝግጅት መጀመራቸውን አስታውቀዋል። ኤምባሲው አክሎም አምባሳደር ጀማል የዱባይ ንግድ ምክር ቤት በአዲስ አበባ ጉብኝቱ ወቅት ላመቻቸው የንግድ ለንግድ ትስስር ምስጋና ማቅረባቸውን የገለጸ ሲሆን የኢትዮጵያ መንግስት በፋይናንስ፣ በግብርና፣ በታዳሽ ኃይልና በቴክኖሎጂ ዘርፎች ላይ እድሎችን ለሚፈልጉ የዱባይ ኩባንያዎች አስፈላጊውን ድጋፍና የኢንቨስትመንት ማበረታቻዎችን ለመስጠት ቁርጠኛ መሆኑን አረጋግጠዋል። በዕለቱ ወደ ተሰሙ አጫጭር መረጃዎች አመራን። የኢትዮጵያ መርከቦች ወደ ጃፓን፣ ደቡብ ኮሪያና ኢንዶኔዥያ መንቀሳቀስ ጀምረዋል። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ሊጠናቀቅ አንድ ወር በቀረው የ2018 በጀት ዓመት ወደ ጃፓን፣ ደቡብ ኮሪያና ኢንዶኔዥያ አዲስ የጉዞ መስመሮችን መክፈቱን አስታውቋል። የተቋሙ የኮርፖሬት ማርኬቲንግ መምሪያ ኃላፊና የኮርፖሬት ኮሚዩኒኬሽን ተወካይ አቶ ደምሰው በንቲ በኢንዶኔዥያና በጃፓን መስመሮች ላይ ከባድ ማሽነሪዎችን፣ ተሽከርካሪዎችንና የኮንስትራክሽን መሳሪያዎችን የማጓጓዝ ስራ በስፋት እየተከናወነ መሆኑን ገልጸዋል። ኃላፊው አክለውም ወደፊትም የደንበኞችንና የሀገሪቱን ጥቅም ማዕከል ያደረጉ አዳዲስ መዳረሻዎችን የማስፋፋት ስራዎች ተጠናክረው እንደሚቀጥሉ አረጋግጠዋል። እነዚህን አዳዲስ የባህር መስመር ጉዞዎች መጀመራቸው የሀገሪቱን የንግድ እንቅስቃሴ በከፍተኛ ሁኔታ ያሻሽላል ያሉት አቶ ደምሰው የወደብ ጭነቶች በአጭር ጊዜ ወደ ተፈለገው ቦታ እንዲደርሱ በማስቻል ጊዜንና ወጪን እንደሚቆጥብ ተናግረዋል። በሃርቦ ወረዳ ህጻናት በእሳት ሲጫወቱ በተቀሰቀሰ አደጋ ከ53 በላይ መኖሪያ ቤቶችና አንድ መስጂድ ወደመ ተባለ። በአማራ ክልል በሰሜን ወሎ ዞን ሃርቦ ወረዳ አስተዳደር 023 ቀጅማ ቀበሌ ቀሰማ ተብላ በምትጠራ ጎጥ ሁለት ህጻናት ከአገዳ ክምር አጠገብ እሳት በማያያዝ ሲጫወቱ በተፈጠረ አደጋ ከ53 በላይ መኖሪያ ቤቶችና አንድ መስጂድ የቃጠሎ አደጋ ደርሶባቸዋል ተብሏል። በዚህ አደጋ ከ163 በላይ ሰዎች ድጋፍ የሚሹ መሆናቸው ተሰምቷል። የወረዳ አስተዳደር ምክር ቤት በማህበረሰቡ ላይ የደረሰው የእሳት አደጋን ከቦታው ድረስ በመሄድ ተመልክቷል። ተጎጂዎችን ከዕለት ድጋፍ ጀምሮ በዘላቂነት ለማቋቋም እንዲቻል የጉዳቱን መጠን በትክክል ሊያጠና የሚችል የቴክኒክ ቡድን በማዋቀር አደጋው ወደ ደረሰበት ስፍራ እንዲሄዱ ማድረጉ ተነግሯል። በዜጎች ላይ የደረሰውን ጉዳት ለመታደግ በመንግስት በኩል ስራዎች እየተሰሩ ነው ተብሏል። በመጨረሻም የሊቢያው ኦኤልኤ ኢነርጂ የቶታል ኢነርጂስን የኢትዮጵያን ንብረቶች ለመግዛት ተስማምቷል። የሊቢያው ኦኤልኤ ኢነርጂ በኢትዮጵያ የሚገኙ የቶታል ኢነርጂስ ንብረቶችን ለመግዛት ስምምነት መፈረሙን የሊቢያ መንግስት ማክሰኞ ዕለት ባወጣው መግለጫ አስታውቋል። በግዢው ስምምነት ውስጥ በኢትዮጵያ የሚገኙ ወደ 120 የነዳጅ ማደያዎች፣ 13000 ኪዩቢክ ሜትር የማከማቸት አቅም ያለው የነዳጅ ማከማቻ ተርሚናልና ተያያዥ የንግድና የሥራ አስኪያጅ እንቅስቃሴዎች እንደሚካተቱ መግለጫው ገልጿል። ይህ ስምምነት ኦኤልኤ ኢነርጂን በኢትዮጵያ የነዳጅ ችርቻሮ ገበያ ውስጥ ትልቁ የውጭ ኩባንያ እንደሚያደርገው ነው የተሰማው። ኦኤልኤ ኢነርጂ በሙሉ ባለቤትነት የሊቢያ አፍሪካ ኢንቨስትመንት ፖርትፎሊዮ ቅርንጫፍ ሲሆን በ17 የአፍሪካ ሀገራት ውስጥ ስራ ያካሂዳል። የሊቢያው ኦኤልኤ ኢነርጂ ሆልዲንግስ በኢትዮጵያ የሚገኙ የቶታል ኢነርጂስ ንብረቶችን ለመግዛት ስምምነት መፈረሙን የሊቢያ መንግስት አስታውቋል። ወደ ቤተሰቦቻችን የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን።
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።